የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ለሀገራዊ ምክክር ኮሚሽን የሰጣቸውን ማሳሰቢያዎችን ወደ ተመለከተው ዜናችን ደግሞ እንለፍ። የኢትዮጵያ ሀገራዊ ምክክር ኮሚሽን በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለህዝብ ይፋ እንዲያደርግ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ጠይቋል። ፓርቲው ይህንን ጥሪ ያቀረበው ከሀገራዊ ምክክሩ ጋር በተያያዘ ለመገናኛ ብዙሃን በሰጠው መግለጫ ላይ ሲሆን በመግለጫውም ለኮሚሽኑ 5 ማሳሰቢያዎችን ሰጥቷል። የፓርቲውን መግለጫ ተከታትለናል፣ እንደሚከተለው ይቀርባል። 4000 ተመካካሪዎችን በማሳተፍ ከሐምሌ 8 ቀን 2018 ዓ.ም ጀምሮ ከአንድ ወር በላይ የተካሄደው የሀገራዊ ምክክር ሂደት ባሳለፍነው ቅዳሜ ነሐሴ 16 ቀን 2018 ዓ.ም በተካሄደ የመዝጊያ ስነ ስርዓት መጠናቀቁ ይታወሳል። ይህንን አስመልክቶ በሀገራዊ ምክክሩ ላይ ከተሳተፉት የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ በቀጣይ የምክክር ሂደቱ ምዕራፎች መተግበር አለባቸው ያላቸውን 5 ማሳሰቢያዎች ይፋ አድርጓል። ፓርቲው በማሳሰቢያው ከጠቀሳቸው 5 ማሳሰቢያዎች መካከል አንዱ የሀገራዊ ምክክር ኮሚሽን ለመንግስትና ለሕዝብ የሚያቀርበው የመጨረሻ ምክረ ሀሳብ ተመካካሪዎች ተስማምተውባቸው በጉባኤው በንባብ የቀረቡ አጀንዳዎች ብቻ መሆን እንዳለበት የሚገልጽ ነው። እንዲሁም በተመካካሪዎች የቀረቡት 400 ምክረ ሀሳቦች ለህዝብ ይፋ እንዲደረጉም ነው ኢዜማ ማሳሰቢያ የሰጠው። ሀገራዊ ምክክር ኮሚሽን ለመንግስትና ለህዝብ የመጨረሻ ምክረ ሀሳቦችን በሚያቀርብበት ወቅት በአጠቃላይ የምክክሩን መንፈስ በተመካካሪዎች በንባብ የቀረበውን የመጨረሻ ምክረ ሀሳብ ብቻ ባከበረ መልኩ እንዲሆን፣ ሁለተኛ ኮሚሽኑ በተመካካሪዎች የቀረቡትን 400 ምክረ ሀሳቦች ለህዝብ ይፋ እንዲያደርግ፣ ሶስተኛ በምክክሩ ሂደት ከጥቃቅን ቡድኖች ጀምሮ ያደረግናቸውን የውይይቶች ቃለ ጉባኤዎች በማገናዘብ እንዲከወን እንዲሁም በማቋቋሚያ አዋጁ መሰረት የምክረ ሀሳቦቹን አፈጻጸም እንዲከታተል፣ አራተኛ መንግስት ሀገራዊ ምክክሩ ሂደት ውጤታማ የሚሆነው የቀረቡት ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ እንደመሆኑ አፈጻጸሙ ከተገቢው ጊዜ በላይ እንዳይወስድ በፍጥነት እንዲፈጸም እንዲያደርግ፣ አምስተኛ የሀገራዊ ምክክሩ ምክረ ሀሳቦችን አተገባበር የሚከታተል ገለልተኛና ህጋዊ አካል እንዲቋቋም እንጠይቃለን። ሀገራዊ ምክክሩ በይፋ ከተጀመረበት ሐምሌ 8 ቀን 2018 ዓ.ም ጀምሮ ባለው ረጅምና እልህ አስጨራሽ ሂደት ውስጥ በርካታ ስልታዊ ማነቆችና አሰራርን ያላከበሩ ችግሮች ባጋጠሙበት ወቅት ሂደቱ እንዳይበላሽ ፓርቲው የበኩሉን አስተዋጽኦ ሲያደርግ መቆየቱን የገለጹት ደግሞ የፓርቲው ስራ አስፈጻሚ ኮሚቴ አባል ዮሐንስ መኮንን ናቸው። ፓርቲው በምክክሩ ወቅት አንዳንድ በአስተባባሪነት ስም የተመደቡ አካላት በምክክሩ ሂደት ያንጸባረቁት የነበረውን ግልጽ ወገንተኝነትና የተዛባ አካሄድ ለማስቆም ሲሰራ እንደነበርም አክለዋል። በተለይ አንዳንድ ኤክስፐርቶችና ሂደቱን እንዲመሩ እንዲያስተባብሩ የተመደቡ ባለሙያዎች ከተሰጣቸው ኃላፊነት በተዛነፈ ሁኔታ ሀገራዊ ምክክር ሂደቱን የሚያውክ ትክክለኛ ያልሆነ አካሄድ ሲኖር ወገንተኛ የመሰለን ጉዳይን በደብዳቤ ያሳውቀን አንዳንዶቹ እንዲታገዱ አድርገናል። ከዛ በኋላ በማንኛውም መድረክ ላይ አስተባባሪ ሆነውም እንዳይመጡ ኤክስፐርት ሆነውም ለማብራራት እንዳይመጡ እንዲታገዱ አድርገናል። የፓርቲው መሪ ኢዮብ መሳፍንት በበኩላቸው እንደገለጹት በፓርቲው እምነት በርካታ ስራዎች የሚፈልገውና ዋና ስራ ተብሎ የሚታሰበው ከዚህ በኋላ ያለው ሂደት ነው። በመሆኑም የሀገራዊ ምክክር ሂደት ውጤታማ የሚሆነው የቀረቡ ምክረ ሀሳቦች ሙሉ በሙሉ ተግባራዊ ሲደረጉ ነው ያሉት መሪው አፈጻጸሙ ከተገቢው በላይ ጊዜ እንዳይወስድ መንግስት በፍጥነት እንዲፈጽም ጥሪ አቅርበዋል። በእኛ እምነት ሞስት ኢምፖርታንት ከሂደቱ ውስጥ ሞስት ኢምፖርታንት የምንለው ሂደት ገና የሚቀረው ሂደት ነው፣ የትግበራው ሂደት ነው። ይህን ሁሉ ተመካክረን ይህን ሁሉ ተጨንቀን ተጨቃጭቀን ያመጣናቸው ምክረ ሀሳቦች የማይተገበሩ ከሆነ ሀገራዊ ምክክሩ ዩዝለስ ይሆናል፣ ዋጋ ያጣል። እሱ እንዳይሆን መንግስትን የመወትወት ስራ እንደ አንድ ኦፖዚሽን ፖለቲካል ፓርቲ ተፎካካሪ ፖለቲካ ፓርቲ የምንሰራ መሆኑን የምክክር ኮሚሽኑም በዚሁ ሂደት ትግበራውን የሚከታተል ሆኖ እስከቀጠለ ድረስ ያንኑ የምንሰራ መሆኑን ለማሳወቅ ነው የፈለግ ነው። በአጠቃላይ በሀገራዊ ምክክሩ የነበረውን ሂደት ከነ ጉድለቶቹም ቢሆን እንደ መልካም ጅምር እንደሚወሰድ የገለጸው ኢዜማ በሰጠው መግለጫ ተመካካሪዎች በሙሉ ድጋፍ ያልፈረሙባቸውን ምክረ ሀሳቦች እንደማይቀበል ጨምሮ አስታውቋል። በምክክሩ ማጠናቀቂያ ዕለት ማለትም ነሐሴ 13 2018 ዓ.ም ለሁሉም የስራ ቡድኖች ለ4000 ተመካካሪዎች የ8ቱንም አጀንዳዎች ምክረ ሀሳቦች በንባብ የቀረቡ ሲሆን ኢዜማ በ8ቱ የምክክር ቡድኖች በጥቅሉ ተመካካሪዎች በውይይት አጎልብተውት በሙሉ ድጋፍ ፈርመውበት ለጠቅላላ ጉባኤ ያቀረቧቸውን ምክረ ሀሳቦች ብቻ የሚቀበላቸው መሆኑን እንገልጻለን። በአጠቃላይ ሀገራዊ ምክክሩ የነበረው ሂደት ከነጉድለቶቹም ቢሆን እንደ መልካም ጅምር የምንወስደው ወደፊትም በሀገራችን ያሉትን ቀሪ ችግሮች በተመሳሳይ ከጠመንጃ አፈሙዝ ውጪ በሆነ መልኩ
በጠረጴዛ ዙሪያ ብቻ መፍታትን ልማድ እንድናዳብር አዲስ በር የሚከፍት መልካም ጅማሬ አድርገን ወስደነዋል። ይህ ሂደት ችግሮችን በጠረጴዛ ዙሪያ ብቻ የመፍታት ልማድ እንዲዳብር አዲስ በር እንደሚከፍት ያለውን እምነት የገለጸው ፓርቲው በምክክር ሂደቱ ላይ በአዲስ አበባ ከተማ የኦሮሚያ ክልል መቀመጫነትን በተመለከተ መግባባት ያልተደረሰበት ጉዳይ መኖሩን ነው ያነሳው። እኛ ቅሬታ ያቀረብንበትና እዚህ ላይም በመግለጫችን ያነሳ ነው ይሄንን ምክር ሀሳብ ወስዶ ኮሚሽኑ የራሱን አማካሪ ቡድንና የሽማግሌዎች ቡድን የሚል ከእንትን ጋር ከክልል ጉባኤ ከሚባል ጋር ቅርቃር ፈቺ ከሆነ አካል ጋር አጣምሮ በመውሰድ ምክር እንዲሰጡኝ በሚል የሰበሰበው ጉባኤ አካሄዱ ትክክል አይደለም ብለን ስላመንን በእኛ እምነት አካሄዱ ትክክል አይደለም ከአሰራር ከህግ ውጪ ነው ብለን ስላመንን እሱ ላይ ቅሬታ አቅርበናል። ለኮሚሽኑም በደብዳቤ በግልጽ ጠይቀናል። መልስ የምንጠብቅበት ይሆናል ማለት ነው።